በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 8 ቀን ቅድስት ቤተ ክርስቲያን በዓለ ዕርገት ሁለት ጊዜ ታስባለች። አንዱ ጥንተ በዓል፣ ሁለተኛው ደግሞ የቀመር በዓል ይሰኛል። ጥንተ በዓል ማለት ጌታችን በትክክል ያከበረበት ቀን ማለት ነው። የክብር ባለቤት መድኃኔ ዓለም ኢየሱስ ክርስቶስ በኪነ ጥበቡ በሕማሙ በሞቱ ዓለምን አድኖ 40 ቀን ለሐዋርያቱ መጽሐፈ ኪዳንን ትምህርተ ቡአትን አስተምሯቸዋል። በ40ኛው ቀን 120ውን ቤተሰብ ይዟቸው ወደ ቢታንያ ወጣ። በዚያም እስከ ሊቀ ጵጵስና ድረስ ሹሟቸው ከኢየሩሳሌም እንዳይወጡ አዟቸው የመንፈስ ቅዱስ ተስፋ ጠብቁ ብሏቸው እየባረካቸው በተዋህዶ ሥጋ ወደ ሰማይ ዙፋኑ አድርጓል። ሰማያት፣ ምድር፣ ደመናት፣ ነፋሳት፣ መባረቅት፣ መላእክት፣ ፍጥረት በሙሉ አመስግኗል። አይሁድ መናፍቃን ዕርገቱን ምትሃት ነው ውሸት ነው እንዳይሉ ጌታችን ትንሣኤውን አማናዊ እንደሆነ ለማስረዳት በ40ኛው ቀን አረገ። አንድም ራስ ባለበት ሌሎች የሰውነት ክፍሎች ሊኖሩ ይገባልና ጌታችን ዕርገቱን በገሃድ አደረገው። አርገ እግዚ ከመያለቡ ዕርገተ ጻድቃን ንጹሐን እንዲል አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ እንዲል ግንቦት 8 ቀን ጥንተ በዓለ ዕርገት የሚከበርበት ቀን ነው። በዚህ ዕለትም ታላቁ አባ ዳንኤል ይታሰባል። ይህ ቅዱስ አባት ስም አጠራሩ ክቡር ነው። በሁሉ ነገሩ የተቀደሰ የገዳማውያን መብራት ነው። ከተረፈ ንጹሕ ሕይወቱ ጣዕመ መንግሥተ ሰማያት አይቷልና። አባ ዳንኤል በትውልድ ግብፃዊ ሲሆን ዓለምን ንቆ መንኖ ገዳም የገባው ገና በወጣትነቱ ነው። ጊዜውም ዘመነ ጻድቃን 5ኛው መቶ ክፍለ ዘመን ነበር። በገዳም አስቄጥስና በደብረ ሲያት ይታወቃል። ታላቋ መካነ ቅዱሳን ገዳመ ሲያር ዛሬም ድረስ በስሙ የምትጠራ ሲሆን ለዚህም ምክንያቱ እጅግ ለብዙ ዘመናት በውስጧ የተጋድሎ ፍሬ ስላፈራባት ነው። ደቀ መዛሙርትን በቅድስና ስለወለደባትም ነው። ስለዚህም ዛሬ ድረስ አባ ዳንኤል ዘደብረ ሲያት ተብሎ ሲጠራ ይኖራል። ሌላው ስሙ ደግሞ ዘገዳመ አስቄጥስ ይሰኛል። ገዳመ አስቄጥስ የታላቁ ቅዱስ መቃርስ ርስት ሲሆን በዓለም በስፋቱ ብዙ ቅዱሳን በማፍራት አንደኛ የሆነ ገዳም ነው። በዚህ ገዳም ላይ አበምኔቱ ሆኖ የሚሾመው አበው ሁሌም የብቃት ማዕረግ ላይ የደረሱ ሲሆን ክብራቸው ከፓትርያርክ በላይ ነው። አባ ዳንኤልም ከብዙ የቅድስና ዓመታት በኋላ በአስቄጥስ ገዳም አበምኔት ሆኖ ተሹሞ እልፍ አእላፋት መነኮሳት በጽድቅ መንገድ መርቷል። ቅዱሱ ከትጋቱ የተነሳ ለምግብና ለእንቅልፍ ጊዜ አልነበረውም። ቀን ቀን መነኮሳቱን ሲናዝዝ፣ ድውያንን ሲፈውስ፣ ስርዓተ ገዳምን ሲቆጣጠር ይውራል። ልክ ሲመሽ ደግሞ ጭው ወዳለው በረሃ ስውራን ወደሚገኙበት በረሃ ይሄዳል። በዚያም ውሎውን ሌሊት የተሰወሩት አባቶች ሲፈልግ ያድር ነበር። በዛም ሙሉ ሌሊቱን የተሰወሩ አባቶችን ሲፈልግ ያድር ነበር። በዚህም ምክንያት የብዙ ስውራንን ግልጽ ገድል የጻፈ ሲሆን ባረፉ ጊዜም ገንዞ በመቅበር በረከታቸውን ተሳድፏል። ታላቅ ሙያንም ፈጽሟል። እርሱ ገንዞ ዜናቸውን ከጻፈላቸው ስውራን ቅዱሳን እንደ አብነት እስራኤላዊቷ ቅድስት ዓመተ ክርስቶስን ለ38 ዓመታት ራቁቷን በስውር የኖረች እና ቅድስት በጥሬቃ ንግሥትን መንግስቷን ትታ በስውር የኖረችው እናት መጥቀስ እንችላለን። ከዚያ ባለፈ አባ ዳንኤል በሰው ዘንድ የተናቁትንም በማክበር ይታወቃል። ለምሳሌ በሴቶች ገዳም እብድ ናት ተብላ በበር የተጣለችው ቅድስት አናሲማን በእስክንድሪያ ከተማ ሊቀ ጳጳሳቱ ሳይቀር እብድ ነው ብለው የናቁትን ቅዱስ ምህርካን እብድ ሳይሆኑ ራሳቸውን የሰወሩ ቅዱሳን መሆናቸውን ገልጧል። አባ ዳንኤልም ሐዋርያዊም ነበር። በጊዜው ጦማረ ሊዮን የሚባል የኑፋቄ ደብዳቤ ይላክ ነበርና ለዚያ ኬልቄዶናዊ ኑፋቄ በትጋት ምላሽ ይሰጥ ነበር። አንድ ቀንም በንጉዙ ትእዛዝ ኑፋቄው በእርሱ ገዳም ሊነበብ ሲል ቅዱሱ ከወታደሩ ቀምቶ ስለቀደደው ለሞት እስኪደርስ ደብድበውታል። ጻድቁ አባ ዳንኤል አንዴ አውሎጊስ የሚባል ድሃ ድንጋይ ጠርቦ እንግዳ ሲቀበል ተመልክቶ እንዲህ ብሎ ጸለየ። ጌታዬ ሆይ ይህን ደግ ሰው ለምን ድሃ አደረግከው? ሲል በፈጣሪ ስራ ገባ። ጌታዬ ሆይ እባክህ ብዙ ንብረት ስጠውና በዚች በትንሿ እንዲያርጎ ነዳያንን የተቀበለ ብዙ ስጠውና ብዙዎችን እንዲመግብ አድርገውም ብሎ ጸለየ። ጌታችንም እንደ ወትሮ በጋር ተገልጦ እንዲህ አለው፣ ወዳጄ ሆይ አባ ዳንኤል በነፍስ ትዋሰዋለህን? አለው። አዎ ጌታዬ እዋሰዋለሁ ስላለው ጌታችንም ለአውሎጊስ ሀብት ሰጠው። ግን ወዲያው የጦር አለቃ ጨካኝ ሰው ሆነ። ሀብት ሲገኝ ንጉሱም ጠራውና የጦር አለቃ አርጎ ሾመው። ያን የቀድሞ ምግባሩን ትቶም ጨካኝ ሆነ። ጻድቁ ወሬውን ሰምቶ ሊጠይቅ ቢሄድ የአውሎጊስ ወታደሮች ደበደቡት። ጌታችንም አባ ዳንኤልን ወደ ፍርድ ዙፋኑ አቅርቦ
ወዳጄን መልስልኝ አለው። እመብርሃን ግን ቀርባ የልጇን እግር ሳመች። ልጄ ሆይ ማር አለችው። ጌታም እሺ ብሎ ጻድቁን ወደ በዓቱ አውሎጊስን ወደ ቀደመ ግብሩ መለሳቸው። የአባ ዳንኤል ድንቁ ብዙ ነው። ሌላው ቢቀር ሽፍታ አባ ዳንኤልን መስሎ ወደ ደናግል ገዳም ሊዘርፍ በማታለል ገባ። ደናግሉም ጻድቁ መስሏቸው እግሩን አጥበው አይነ ስውሯን ቢቀቧት አይኗ በርቷላታል። ሽፍታውም ደንግጦ ንስሐ ገብቷል። አባ ዳንኤል ግን ተጋድሎን ፈጽሞ በዚች ቀን አርፏል። የጻድቁ ረድኤት በረከት በሁላችን ላይ ጽፍ ድርብ ሆኖ ይደር። በተረፈ ግን ከቅድስና ሕይወቱ ባሻገር አንደኛ በገዳመ አስቄጥስ ግብፅ አበምኔት ሆኖ ተሾሞ ባሳየው ትጋት፣ ሁለተኛ በሃይማኖት ጥበቃነቱ በደረሰበት ድብደባና ስደት፣ ሶስተኛ ብዙ የበረሃ ቅዱሳንን በየበዓታቸው እየዞረ በመቅበሩ፣ አራተኛ የብዙ ስውራንን ቅዱሳን ዜና ሕይወት በመሰብሰብ በየጊዜው በእግዚአብሔር ኃይል ይፈጽማቸው በነበረው ተአምራትና ለድንግል እመቤታችን ማርያም በነበረው ልዩ ፍቅር ቅድስት ቤተ ክርስቲያን ታከብረዋለች፣ ከፍ ከፍም ታደርገዋለች። ቸር አምላካችን ኢየሱስ ክርስቶስ ከእርገቱና ከጻድቁ ረድኤት በረከት ይክፈለን። በዚህ ዕለት ቅዱሳን የጌታ ቤተሰብ 120 ቅዱስ አባ ዳንኤል ጻድቅ፣ ቅዱስ ዮሐንስ ሰማዕት፣ ቅዱስ መክሲሞስ መስተጋድል፣ አቡነ ዮሐኒ ዘደብረ ዳሞ፣ አቡነ ተክለ ሃይማኖትና አቡነ ኢየሱስ ሞዐን ለምንኩስና ያበቁት በዚህ ዕለት ይታሰባሉ። እስከ ቢታንያ ማወጣቸው፣ እጆችን አንስቶ ባረካቸው። ሲባርካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርንም እግዚአብሔርን እያመሰገኑና እየባረኩ በመቅደሱ ኖሩ። ሰላም ለእርገት ጠቢብ ወኬንያ በስባተ ብዙ እንግልጋ ወበሃሌሉያ ኢየሱስ ክርስቶስ ለጽርሐ አርያም ፀሐያ ስብሐትከ እግዚኦ ወላዲትከ ስብሐተከ እግዚኦ ወላዲትከ ማርያ ወነጸረከ እንዘ ተዐርግ ዮሐንስ ሐዋርያ ሰላም ለእርገትከ በአኮቴት ወበይባቤ ሀበ ደብረ ሲን ምዑዝ ወሀበ ደብረ ጽጌ ወከርቤ ኢየሱስ ክርስቶስ ለባሴ ስብሐት ከምግልባቤ እንዘ ተዐርግ ሀበ መንበርከ ወንጌለ መንግስት በከመ ይቤ አንጋደ መላእክት ኩደሱከ እለ ሱራፊ ወእለ ኪሩቤ ሰላም ለእርገትከ አምላክነ ኄር በከመ ይቤ ዳዊት በመጽሐፍ ትንቢት ወመዝሙር እምድረ ፈጸምከ ሕማመ ዘወጠንከ በምድር መላእክት በቅድሜከ ወሐዋርያት በድር እንዘይገንዩ ለመንግሥትከ አርገ በክብር ሰላም ለዳንኤል መምህረ ሃይማኖት በሲሐት ዘገነዛ ወቀበራ ለእንጣልያ ንግሥት ዮሐንስ ዘንስንኩት ወማይበራኒው ሰማይታት ዮሐኒ ዘዳህሞ አብህሩያን ብደኮሳት ወመክሲሞስ መስተጋድል ዘተውህበ ለሞት ዳንኤል ዘሲሐት ዘጸውአ ስሞ ለእግዚ ክርስቶስ እንዚዜከር ማሞ ወዜና ጻድቃን ሩያን ዘአስተጋባ በአስታምሞ መክሲሞስ ኃያል ወዮሐኒ ዘዳህሞ ዮሐንስ ዘስንኩት ዘከአወ ደሞ በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።